ሰላም ሰላም ውድ የአደይ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ የአማርኛ ፊደላቶችን እንዴት በቀላል መንገድ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ ዛሬ ከአ እስከ ጀ ያሉትን የአማርኛ ፊደላቶች እንዴት ድምጻቸውንም ሆነ ቅርጻቸውን በደንብ አውቀን ቃላቶችን እየመሰረትን እንዴት በቀላሉ ማንበብ መጻፍ እንደምንችል እናያለን ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦች ደግሞ በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር መጀመሪያ ድምጻቸውን እናያለን። ቅርጻቸውን በደንብ ሰርተናል። ዛሬ ፎከስ አድርገን የምንሰራ ምንድን ነው ድምጻቸውን። አሁን አብዛኞቻችሁ የመጀመሪያ እና አራተኛ እንዲሁም አምስተኛ እና ሁለተኛ ምናምን የሚመሳሰሉባችሁ አሉ። ስለዚህ እሱን ለመቅረፍ ብዬ ያሰብኩትን ትምህርት ነው ይዤላችሁ የመጣው ማለት ነው። ስለዚህ ከእናንተ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ እዚህ ጋር እንደምታዩቸው የአማርኛ ፊደሎች አሉ። ከዛ በእያንዳንዱ እንዴት ቃላቶችን እየመሰረትን ድምጻቸውን ማወቅ እንችላለን የሚለው ነው የምናይ ማለት ነው። ስለዚህ የመጀመሪያ ድምጻቸውን አንድ ላይ እንላለን። ከኔ ቀጥላችሁ ትላላችሁ ማለት ነው። ምን ይላል የመጀመሪያው? አ ኡ ኢ አ ኤ እ ኦ። እንድገመው አንዴ። አ ኡ ኢ አ ኤ እ ኦ። ያ አሁን ድምጻቸውን በዚህ መልኩ አየን። እንግዲህ በዚህ መልኩ ደግሞ ቅርጻቸውን ድምጻቸውን ለማወቅ ቃላቶችን እንመሰርታለን ማለት ነው። ያ አ አለት አለት። ኡ ኡኡታ ኡኡታ ጩኸት ማለት ነው። ኢ ኢላማ ኢላማ። አ አጭር አጭር። ኤ ኤሊ ኤሊ። እ እናት እናት። ኦ ኦሞ 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 ብላችሁ በቀላሉ ድምጻቸውን በዚህ መልኩ ትይዛላችሁ። ቃላቶችን እየመሰራችሁ ስትይዙ ምንድነው ድምጻቸውን እያንዳንዱ ሰባቱንም እየለያያችሁ ማወቅ ትችላላችሁ ማለት ነው። እንደዚህ ቃላቶችን ከመሰረታችሁ ማለት ነው። ስለዚህ በቀላሉ እንደዚህ ካያችሁ አማርኛ መጻፍ ማንበብ ትችላላችሁ ማለት ነው። ያ ከ ኩ ኪ ካ ኬ ክ ኮ። እንድገመው አንዴ። ከ ኩ ኪ ካ ኬ ክ ኮ። ያ አሁን ቃላቶችን መስረት። ከ ስትሉ ማን ትላላችሁ? ከበሮ ከበሮ ከበሮ። ኩ ኩላሊት ኩላሊት። ኪ ኪስ ኪስ። ካ ካርታ ካርታ ካርታ። ኬ ኬክ ኬክ። ክ ክንፍ ክንፍ። ኮ ኮከብ ኮ ኮከብ። ያቸው በቀላሉ ድምጻቸውን አወቃችሁ ማለት ነው። ከዛስ ማን አለ? ወ ወ ው ዊ ዋ ዌ ው ወ። እንድገመው አንዴ። ወ ው ዊ ዋ ዌ ው ወ። ያ ከዛ ወ ወፍ ወፍ። ው ውሻ ውሻ። ዊ ዊግ ዊግ። ዋ ዋና ዋና ማለት ትችላላችሁ። ሁለት ድምፅ አለው። ዋናም ዋና ሁለት አይነት ትርጉም ስላለው። ደግሞ ሌላ ዋ ዋንጫ ማለት ትችላላችሁ። ዋ ዋና ዋና። ዌ ዌ በመጀመሪያ ፊደል የለም። እናንተ ካገኛችሁ መስርቱ ማለት ነው። ዌ ው ውሃ ውሃ ው ውሃ። ወ ሰዎች። ይሄ በመጀመሪያ ፊደል የለ መሀል ላይ ያለች ሰዎች ሁለተኛ ፊደል ማለት ነው። ሰዎች ሰዎች ብለን መሰረትን ማለት ነው። ወ ሌላው ድምጽ ነው። ድምጹን እንታውቁት ያህል ነው። ያ ከዛስ ዘ ዘ ዙ ዚ ዛ ዜ ዝ
ዞ እንድገመው እንዴ ዘ ዙ ዚ ዛ ዜ ዝ ዞ። በጣም ጥሩ። አሁን እዚህ ጋር ዘ ስትሉ የመጀመሪያ ፊደል ዘናጭ ዘናጭ፣ ዙ ዙም ዙም፣ ዚ በመጀመሪያ ፊደል የለም። ካገኛችሁ እናንተ ንገሩኝ፣ ኮሜንት ሴክሽን ጻፉልኝ ማለት ነው። ዚ ብላችሁ ነው ጾም ታነባችን። ዛ ዛፍ ዛፍ፣ ዜ ዜና ዜና፣ ዝሆን ዝሆን፣ ዞ ዞን ዞን ብለን በቀላሉ መመስረት ይቻላል ማለት ነው። ከዛ ቀጥሎ ምን አለ? ዠ ዙ ጂ ዣ ዤ ዥ ዦ ዠ ዡ ጂ ዣ ዤ ዥ ዞ። እችኛዋ አጭር ናት። በቀኝ በኩል ያለችው እግሯ ታጥራለች ማለት ነው። ጆ ያ ጆ አለን። እዚህ ጋር ቃላት በመጀመሪያ ፊደል የጀም ቤተሰብ ሲጀመር አንጠቀሙም። ያን ያህል ቃላት መመስረት ስለማንችል ያን ያህል ምንም የሚል ነገር የለውም። ስለዚህ አንዴ ልገምላችሁ ድምፁ ከኔ ቀጥላችሁ ግን እያላችሁ እሺ እንዲገባችሁ። ያ ዠ ዙ ዢ ዣ ዤ ዥ ጆ። በጣም ጥሩ። ስለዚህ በዚህ መልኩ ድምጻቸውን ያዝሩ። በጣም ቀላል ነው። ከዛ ቀጥሎ ማን እናገኛለን? ደ ዱ ዲ ዳ ዴ ድ ዶ። እንድገመው እንዴ ደ ዱ ዲ ዳ ዴ ድ ዶ። አሁን ቃላቶችን መሰረት ደብተር ደብተር፣ ዱ ዱቄት ዱቄት፣ ዲናር ዲናር፣ ዳቦ ዳቦ፣ በሬ በመጀመሪያ ስለሌለ ጎራዴ ጎራዴ ታውቃላችሁ፣ መሳሪያ ማለት ነው፣ ጠብንጃ። ስለዚህ ማለት ጎራዴ፣ ድመት ዶሮ። ያ በዚህ መልኩ መሰረትን። ከዛ የመጨረሻው ማለት ነው ጀ ጁ ጂ ጃ ጄ ጂ ጆ። እንድገመው አንዴ ጀ ጁ ጂ ጃ ጄ ጂ ጆ። በጣም ጥሩ። አሁን ቃላቶችን መስረት። ጀ ስንት ምን ይሆናል? ጀበና፣ ጁስ ጂ ጂፕሰም፣ ጂ ይቅርታ ጃርት ታውቃላችሁ፣ የሆነች ሾህ ያላት አውሬ ነች እሷ። ጃርት። ጄኔራል ወይም ጄኔሬተር ማለት ትችላላችሁ። ጄኔሬተር። ጂፕ፣ ጆግ ብለን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ስለዚህ በዋናነት ዛሬ ያየን ምንድን ነው? በቀላሉ ድምጻቸውን እንዴት ማወቅ እንደምንችል የአማርኛ ትዕዛዞችን ድምጻቸውን አንዳንዶቻችሁ የመጀመሪያን ከአምስተኛ ከስድስተኛ ጋር የምታመሳስሏላችሁ ከአራተኛ ጋር። ስለዚህ እሱ ድምፁ በደንብ እንዲገባችሁ በዚህ መልኩ ቃላቶችን እየመሰረትን ካየን በቀላሉ ለመረዳት ግልጽ ይሆንላችኋል ብዬ ስላሰብኩ ነው ማለት ነው ይህን ይዤላችሁ የመጣሁት። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት መከታተል ይኖርባችኋል ማለት ነው። እንግዲህ ዛሬ እንደነገርኳችሁ ከአ እስከ ጄ ያሉትን የአማርኛ ፊደላቶችን ቃላት እየመሰረትን በቀላሉ አይተናል ማለት ነው። ስለዚህ እናንተም ፕራክቲስ አድርጉ፣ ተለማመዱ። ልምምድ ያስፈልጋል ማለት ነው። ልምምድ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ በደንብ ተለማመዱ እና የበለጠ ደግሞ ለመማር የምትፈልጉ ቤተሰቦች ሁሉንም ትምህርት አማርኛም ሆነ እንግሊዝኛ፣ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ አናግሩኝ፣ መማር መከታተል ትችላላችሁ ማለት ነው። እና የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ